ሸዋ ከባህር ዳር ከተማ እንደነበረ ነው የመረጃ ምንጮች እያመለከቱ ያሉት። የድሮኗ አይነት እንግዲህ ባይራክታር የተባለው ባይራክታር ቱቢቱ የተባለው ሞዴል ነው። ድሮኗ የተከሰከሰችበት ቦታ እንግዲህ ኮስቲ ተብሎ በሚጠራው የሱዳን አካባቢ ነው። እንግዲህ ይህ ድሮን አደጋ የደረሰበት በሱዳን ዋናው ጦር ወይም ደግሞ ሳፍ ተብሎ በሚጠራው የሱዳን ጦር አማካኝነት በተተኮሰ የጸረ ድሮን መከላከያ ጥቃት ደርሶባት እንደሆነ ነው እየተነገረ ያለው። በዛሬው ዕለት እንግዲህ ጥቃት የደረሰባት ድሮን በውስጧ 8 ሚሳኤሎችን እንደጫነች የመረጃ ምንጮች አመልክተዋል። እንግዲህ ይሄን ጉዳይ ከተመለከትን በኋላ በነገው ዕለት አንድ አዲስ ጉዳይ ሊያጋጥም እንደሚችል የተለያዩ መረጃዎች እያመለከቱ ይገኛሉ። በይፋ በዶክተር ደብረጽዮን ገብረ ሚካኤል ይመራል ተብሎ በተደጋጋሚ ሲነገርለት የነበረው ክልላዊ መንግስት በይፋ ስራውን ነገ እንደሚጀምር ተነግሯል። በነገው ዕለት አገሪቱ ምርጫ እንደምታካሄድ ይታወቃል። ሆኖም ግን የህወሓት ማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ በነገው ዕለት የምክር ቤት ስብሰባ ተጠርቷል። ይሄ ስብሰባ እንግዲህ አንደኛ ነገር ቅድም የጠቀስነውን የትግራይ መንግስት ሲሉ ነው የጠሩት። ተገንጥለዋል አልተገነጠሉም ሌላ ነገር ነው። ነገር ግን የትግራይ መንግስት ብሎ የሚያዋቅረው አንድ ራሱን የቻለ ስትራክቸር ይኖራል። ሁለተኛ ደግሞ የአስቸኳይ ጊዜ አዋጅ ይታወጃል የሚል ነገር አለ። ይሄንንም ህግ ደግሞ ለማጽደቅ ደግሞ ዝግጅቶች መጠናቀቃቸውን የተነገረው። ያው እንደምታስታውሱት ለግንቦት 30 ትምህርት እንደሚቋረጥና ትምህርት እንደሚዘጋ ሲነገር ነበር። ከዚሁ ጋር በተገናኘ በትግርኛ ናይ ማህተ ህግ ወይም ደግሞ የአስቸኳይ ጊዜ አዋጅን ባይባል እንኳን የጦርነት ወቅት ህግ ለማውጣት እና ለማጽደቅ እንግዲህ ዝግጅት መጠናቀቁና በይፋ የትግራይ መንግስት ስራ ጀምሯል የሚል አይነት ይፋ የሚደረግ ጉዳይ ይኖራል ማለት ነው። ይሄን ተከትሎ እንግዲህ ምን ይፈጠራል? በፌዴራል መንግስቱ በኩል ምን አይነት እርምጃ ይወሰዳል? ጦርነት ሊከሰት ይችላል ወይስ ምን አይነት መሳሳቦች ሊኖሩ ይችላሉ የሚለውን ነገር አብረን የምናየው ይሆናል። በኤርትራ በኩል ወደ ትግራይ ነዳጅ እየገባ ነው የሚል የተለያየ አይነት ፎቶግራፎች ሲሰራጩ ነበር። አንዳንዶቹ ውሸት ናቸው እያሉ ሲያስተባብሏቸው ነበር። ያም ሆኖ ግን ጉዳዩ ቀጣናዊ ቅርጽም ሊይዝ እንደሚችል በሱዳን በኩል ያለው እንቅስቃሴ እና በኤርትራ በኩል ያለውንም ሁኔታ የምናየው ይሆናል። ከዚሁ በኋላ ይሄ ህግ ከመጽደቁ በኋላ እንግዲህ ምን አይነት እንቅስቃሴዎች በትግራይ በኩል ይደረጋሉ የሚለውን እያየን ለእናንተ የምናቀርብ ይሆናል። ትግራይ እናልፋለን። ወደ ትግራይ ስናልፍ እንግዲህ በዛሬው ዕለት አርሚ 26 የተሰኘው የራሱን የትግራይ ዲፌንስ ፎርስ ወይም ቲዲኤፍ ብሎ የሚጠራው ኃይል አንድ እዝ ወይም አካል ስልጠና ማጠናቀቁ እንግዲህ ተነግሯል። ይህ ስልጠና እንግዲህ ለቀናት ሲከናወን እንደነበረ ነው የተነገረው። በአርሚ 26 የሚገኙ ከኮሮች ወይም እዞች የተውጣጡ ከፍተኛና መካከለኛ የሰራዊት አመራሮች በወታደራዊ ሳይንስና ጥበብ እና ፖለቲካዊ ስልጠና ላይ ከሰለጠኑ በኋላ እንግዲህ ዛሬ ግንቦት 23 የማጠቃለያ ፕሮግራም መደረጉ ነው የተመላከተው። በዚህ የማጠቃለያ ፕሮግራም ላይ የደቡብ ምስራቅ ዞን ዋና አስተዳዳሪ የሆኑት አቶ ከላሊ አጋዚ ንግግር አድርገው ነበር። ዛሬ ከዚህ ጀግና ከሆኑ ታጋዮች ጋር ተገኝቼ መልእክት ማስተላለፍ በመቻሌ በጣም ደስተኛ ነኝ ብለዋል። ሰራዊቱ ሊጠነክርና የህዝብ ዋስትና ሊሆን የሚችለው የአመራር ድጋፍ ሲያገኝ ብቻ ነው ሲሉ አመልክተዋል። ስለሆነም እሳቸው የትግራይ ጠላቶች ሲሉ የጠሯቸው አካላትና ከትግራይ የወጡ የብልጽግና ተላላኪዎች በማለት የጠቀሷቸው አካላት በትግራይ ወጣቱን ለመበተንና የመከላከል ሂደታችንን ለማዳከም በግዳጅ ወታደራዊ ምርመራ እየተካሄደ አስመስለው የሐሰት ወሬ እየነዙ ይገኛሉ ብለዋል። ይህን እያደረጉት ያለውን መደበኛ ያልሆነ የሐሰት ወሬ የሚያከሽፍ ትግል ልናካሄድ ይገባል ሲሉ መልእክታቸውን ያስተላለፉት። ይህ ስልጠና ጦርነትን የሚያመጣ ሳይሆን ጦርነትን የሚያስቀር ነው ሲሉ ተናግረዋል። የመደራደር አቅማችንን ከፍ የሚያደርግ የመከላከል አጋሮቻችንን የሚያስደስትና ጠላቶቻችን ደግሞ ቆመው እንዲያስቡ የሚያደርግ ስልጠና ነው ብለዋል እሳቸው።
እንግዲህ በመጨረሻም እኛ የዞንና የወረዳ የፖለቲካ አመራሮችና ኃላፊዎች የተሰጠንን ተልዕኮ በመያዝ ለሰራዊታችን ምልመላን የማሟላት ስራዎችን እንደምንሰራ በአፋር የሚገኘውና አውቆ ሳያውቅ የጠላት መሳሪያ የሆነው ወገን ወደ ትግራይ የሚመለስበት መንገድ ተጠናክሮ እንዲቀጥል በአጠቃላይ ሰራዊታችን በሰው ኃይል እና በሎጂስቲክስ እንዲጠናከር እንደምናደርግ ቃል እንገባለን ሲሉ ተናግረዋል። እዚህ ላይ እንግዲህ ወታደራዊ ምልመላን ጠቅሰዋል። ቀደም ብለን ከተናገርነው አንጻር ስንመለከት ወታደራዊ ምልመላ በትግራይ በአስገዳጅ ሁኔታ እየተካሄደ አይደለም የሚል ሀሳብ አንስተው ነበር። በሌላ በኩል ደግሞ በዚህ ዝግጅት ላይ ተገኝተው የነበሩት እንግዲህ መዝገበ ጣዕመና ኪሮስ ጦማ የተባሉ ከፍተኛ የመንግስት አመራሮች ነበሩ። ሰራዊታችንን ለማጠናከር ከኛ የሚጠበቀውን ሁሉ ለማድረግ በህዝባችንና በአስተዳደራችን ስም ቃል እንገባለን ሲሉ ነው ያመለከቱት። እንግዲህ ይህ ስልጠና እንግዲህ በተጠናቀቀበት ወቅት ደግሞ የአርሚ 26 አዛዥ የሆኑት ሀጎስ ገብረ ሲሰጥ የነበረው ስልጠና በነበረን አቅም ላይ ተጨማሪ አቅም በመፍጠር ተልዕኮአችንን በብቃት ለመፈጸም የሚያስችል አቅም የሚፈጥር ነው ብለዋል። የትግራይ ራስን እድል በራስ የመወሰን መብት በልጆቿ ይረጋገጣል ሲሉም መረር ባለ አነጋገር ተናግረዋል። እንግዲህ በዚህ ዙሪያ እንግዲህ የተለያዩ ስነ ስርዓቶች መካሄዳቸው ነው እንግዲህ እየተነገረ ያለው በአርሚ 26 በኩል። ይህ ዝግጅት እንግዲህ ለጦርነት ነው ወይስ ለምንድን ነው የሚለውን እንግዲህ አብረን የምናየው ይሆናል። አንድ አፍታ እንግዲህ ወደ ጎንደር እናመራለን። በጎንደር እንግዲህ የቦምብ ጥቃት መድረሱ ተዘግቧል። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትናንት ምሽት የአርሰናል እና የፒኤስጂ የሻምፒዮንስ ሊግ ጨዋታ በፕሮጀክተር ሲተላለፍ በነበረበት ወቅት በተከሰተ የቦምብ ፍንዳታ የተማሪዎች ሕይወት ማለፉና በርካቶች መጎዳታቸው ተነግሯል። ፍንዳታው የተከሰተው የመጀመሪያው 45 ደቂቃ ሊጠናቀቅ ሲል ሲሆን በአዳራሽ ውስጥ በነበረው ከፍተኛ መጨናነቅ ምክንያት በተፈጠረ መረጋገጥም ተጨማሪ ጉዳት መድረሱ ተነግሯል። እንግዲህ የተማሪ ህብረት አመራሮች እና የከተማዋ ነዋሪዎች እንደገለጹት ከሆነ በጥቃቱ የሁለት ወይም የሶስት ተማሪዎች ህይወት ሊያልፍ ስለመቻሉ ተነግሯል። የሟቾች አስክሬን ዛሬ ጠዋት ወደ ቤተሰቦቻቸው የተሸኘ ሲሆን ከ30 በላይ የሚሆኑ የቆሰሉ ተማሪዎች በካምፓሱ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝ ነው የተነገረው። በጎንደር ብቻ ሳይሆን በወልዲያም የቦምብ ጥቃት ስለመድረሱ ነው እንግዲህ የተነገረው። በወልዲያ የተፈጸመው የቦምብ ጥቃት እንግዲህ በአንድ ባጃጅ ላይ ነው እንግዲህ የተወረወረው። በዋናነት ጎንደር በር በተሰኘው አካባቢ ነው ይሄ የቦምብ ጥቃት የተፈጸመው። እንግዲህ በዚህ የቦምብ ጥቃት እንግዲህ በአንድ የባጃጅ ተሽከርካሪ ላይ ብቻ አይደለም በሌሎችም የባጃጅ ተሽከርካሪዎች ላይ ጉዳት ማድረሱን እና ሙሉ በሙሉ ባጃጆቹ እንደወደሙ ተነግሯል። ይሄ ጥቃት በሰዎች ላይ ያደረሰው ጉዳት ምን ያህል ነው የሚለውን እንግዲህ ለማወቅ ጥረት እያደረግን ነው። እስካሁን ተጨባጭ መረጃዎች አልተገኙም። እንግዲህ የምርጫ ዋዜማ እንደመሆኑ መጠን በታጣቂዎች በሚንቀሳቀሱባቸው አካባቢዎች ስጋት የሚያሳድሩ ሁኔታዎች እየተከሰቱ ስለመሆናቸው ነው እንግዲህ የመረጃ ምንጮች የሚያመለክቱት። ወደ ኦሮሚያ ክልል ስንሄድ እንግዲህ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኦነግ ሸኔ አንዳንድ አካባቢዎች ላይ ጥቃት እየፈጸመ ስለመሆኑ ነው የመረጃ ምንጮች እያመለከቱ ያሉት። በዛሬው ዕለት በሆራ አርሰዲ ዞን ስር ጨፌ ቱማ አካባቢ እና በምስራቅ ሸገር ዞን ዱጉዳ ወረዳ ውስጥ ጥቃቶች እንደፈጸመ ነው የተለያዩ መረጃዎች እያመለከቱ ያሉት። የተለያዩ እንቅስቃሴዎችም እንዲታቀቡ ምክንያት ሆኗል። አንዳንድ መኪኖች ላይም እንደዚሁ ጥቃት መፈጸሙን የተነገረው። በጉዳዩ ዙሪያ እንግዲህ ከመንግስት አካላት የተሰጠ ምንም አይነት ማብራሪያ የለም። የሆነ ሆኖ ግን በትራንስፖርት አገልግሎት ዙሪያ በተለይም በአማራና በኦሮሚያ ክልሎች ውስጥ የትራንስፖርት አገልግሎት መስተጓጎል እየተስተዋለ ስለመሆኑ የተለያዩ መረጃዎች አመልክተዋል። በዚህም የተነሳ ህዝቡም እንደ ልቡ የሚንቀሳቀስበት ሁኔታ እንዳልተስተዋለ ነው የተነገረ ያለው። ወደ ሌላ መረጃ ስናልፍ እንግዲህ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም ለአንድ የዩቲዩብ ቻናል ወይም ሚዲያ
ቃለ መጠይቅ ሰጥተዋል። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ስለዚህ ጉዳይ የምንነግራችሁ ነገር ይኖረናል። ገረብ ገባ የሚባል አንድ ዩቲዩብ ቻናል አለ። እዛ ላይ ቃለ መጠይቅ የሰጡት ወይዘሮ ኬሪያ በወቅታዊ ጉዳዮች ዙሪያ ማብራሪያ መስጠታቸው ተነግረዋል። እርሳቸው እያሉን ያለው ነገር ምንድን ነው የሚለውን ስንመለከት በዋናነት ከሰሞኑ እየተነሳ ካለው የወጣቶች የግዳጅ ወታደራዊ ምልመላ ጋር በተገናኘ ሀሳባቸውን አንስተዋል። በክልሉ ወጣቶች ላይ እየተካሄደ ያለው የኃይል ማሰባሰብ ወይም የግዳጅ ምልመላ እና ጫና ከፍተኛ ስጋት መፍጠሩን ነው የገለጹት። ይህ አይነቱ አካሄድ ወጣቱን ለሌላ ጦርነት ፍጆታ የሚያውለው እንደሆነ እና ህዝቡን ለከፋ መስዋዕትነት እየዳረገው ስለመሆኑ ነው ያነሱት። በአሁኑ ወቅት ይስተዋላል ተብሎ ስለሚገመተው የጦርነት ዝግጅትና አዝማሚያ እንዲሁም ስጋት ሲያነሱ ወታደራዊ መዋቅሩና የፖለቲካ ኃይሎች ህዝቡን በኃይል በማስገደድ ወደ ጦርነት አቅጣጫ እየገፉት ነው ብለዋል ወይዘሮ ኬሪያ። ይህ አካሄድ የህዝቡን ትክክለኛ ፍላጎት ያላማከለ እና ለስልጣን ማቆያ የሚደረግ ጥረት እንደሆነ ነው ያመለከቱት። በሌላ በኩል ደግሞ በአሁኑ ሰዓት በርካታ ጉዳቶችን አስተናግዶ የሚገኘው የትግራይ ህዝብ አሁን ላይ የሚፈልገው ጦርነት ሳይሆን ፍጹም ሰላም ነው ሲሉ ወይዘሮ ኬሪያ አመልክተው ጦርነት በቅቶናል፣ ሰላም እንፈልጋለን የሚለው የህዝቡ ድምፅ ሊከበርና ሊሰማ እንደሚገባ ደጋግመው ገልጸዋል። በዚህ አስገዳጅ ወታደራዊ ምልመላ ምክንያት የማህበራዊ ትስስር መሻከር ስለመፈጠሩ ያነሱ ሲሆን በጎረቤታሞች በቤተሰብና በማህበረሰቡ መካከል መጠራጠርና መከፋፈል ሊፈጥር ስለመቻሉ ነው የገለጹት። ይህም የማህበረሰቡን የአብሮነት እሴትና የስነ ልቦና መረጋጋት በእጅጉ እየጎዳው እንደሚገኝ አመልክተዋል። በመጨረሻም እንግዲህ ለወጣቱና በአጠቃላይ ለህዝቡ መልእክት ወይም ጥሪ አቅርበዋል። ወይዘሮ ኬሪያ የትግራይን ህዝብና ታሪክ ለማዳን ወጣቶች ከጦርነት ይልቅ ለሰላማዊ አማራጭ፣ ለትምህርትና ለልማት ትኩረት መስጠት እንዳለባቸው የማህበረሰብና የሃይማኖት መሪዎችም ድምፃቸውን በማሰማት ይህንን አስገዳጅ ሁኔታ እንዲቃወሙ ጥሪ ማቅረባቸውን እንግዲህ ከቃለ መጠይቁ ላይ ለመመልከት ችለናል። ወደ ጋምቤላ ክልል ስናልፍ እንግዲህ በጋምቤላ ክልል የእንቅስቃሴ እገዳ ስለመኖሩ ተነግሯል። በጋምቤላ ክልል በሰባተኛ ጠቅላላ ምርጫ ዋዜማ የተሽከርካሪ እንቅስቃሴ ሙሉ በሙሉ መታገዱን ስለመነገሩ ነው የተዘገበው። ከዛሬ ግንቦት 23 ቀን 2018 ዓ.ም ጠዋት ጀምሮ በክልሉ የሚገኙ ማንኛውም ተሽከርካሪ እንቅስቃሴ እንዲያቆሙ እገዳ ተጥሏል። ለተከታታይ 3 ቀናት የይለፍ ፍቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች፣ ባጃጅ እና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆሙ እገዳ ተጥሏል። በልዩ የይለፍ ፍቃድ በተወሰነ ደረጃ እንቅስቃሴ የሚፈቀድላቸው ለድንገተኛ ስራ ወይም አገልግሎት ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን እና የአምቡላንስ መኪኖች ናቸው የተፈቀደላቸው ተብሏል። በውስን ሁኔታ ልዩ ፈቃድ የተሰጣቸው ተሽከርካሪዎችም የይለፍ ወረቀት መያዝ እና ሲጠየቅ የማሳየት ኃላፊነትና ግዴታ አለባቸው ተብሏል። ከዛ ውጪ ምንም አይነት እንቅስቃሴ ማድረግ የተከለከለ ነው በተሽከርካሪ ተብሏል። በትላንትናው ዕለት የአውሮፓ ሻምፒዮንስ ሊግ መጠናቀቁን ተከትሎ እንግዲህ በአንዳንድ አካባቢዎች ግጭት ተፈጥሮ እንደነበረ ለማወቅ ተችሏል። እንደ ሀሮ ውሃ ሚዲያ ኔትወርክ ዘገባ ከሆነ በጅማ ዩኒቨርሲቲ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ አርሰናል ከፒኤስጂ ጋር ባደረገው ጨዋታ ወቅት ላይ ዲኤስቲቪ ሲመለከቱ በነበሩ ሁለት ተማሪዎች መካከል በተፈጠረ ግጭት ጉዳት መድረሱ ተዘግቧል በጅማ ዩኒቨርሲቲ። እናም ትናንት ምሽት የተደረገውን ይህን የፍጻሜ ጨዋታ በጅማ ዩኒቨርሲቲ ተማሪዎች በካምፓሳቸው ውስጥ በሚገኝ የዲኤስቲቪ መመልከቻ ክፍል ውስጥ የተከታተሉ በነበረበት ወቅት የአርሰናል እና የፒኤስጂ ደጋፊዎች ግጭት ፈጥረው ጉዳት መድረሱ እንግዲህ ተዘግቧል። የጉዳቱ መጠን ምን ያህል እንደሆነ እስካሁን ድረስ ለማወቅ አልተቻለም። ግጭት መፈጠሩ ግን በሰፊው እየተዘገበ ይገኛል። ወደ መጨረሻ አካባቢ እንግዲህ ስለ አንዲት በቲዲኤፍ በተሰኘው የትግራይ ተዋጊ ኃይል ስላለች እና ሰሜን ወሎ አካባቢ ትውልዷ ስለሆነ አንዲት የአማራ ክልል ተወላጅ ጉዳይ እንግዲህ በማህበራዊ ሚዲያ ከተመለከትነው የምናጋራችሁ ነገር ይኖራል። አለም ትባላለች እቺ ሴት እንግዲህ እናም
በጦርነት ወቅት በ2013-14 ወቅት እንግዲህ የትግራይ ጦርነት በተቀሰቀሰበት ጊዜ ነበረ ወደዚሁ ኃይል የተቀላቀለችው። እንግዲህ ከተቀላቀለች በኋላ እንግዲህ በርካታ ተግዳሮቶች ገጥሞኛ ስትል በአንድ በሰጠችው ቃለ መጠይቅ ላይ እንግዲህ ተመልክተናል። ወደዚሁ ኃይል ለመቀላቀል በወሰነችበት ወቅትና ለእናቷ ባማከረቻት ሰዓት ጥይት ይዘው አንቺን ሊገድሉ የመጡት አሁን መንገድ ላይ ሊገድሉሽ ይችላሉ በማለት ክልከላ ብትፈጽምም ከዚሁም ጋር ደግሞ ከነሱ ጋር የምትሄጂ ከሆነ ማተብሽን በጥሰሽ ሂጂ፣ እናት የለኝም ብለሽ አስቢ እንዳለቻት ነው የገለጸችው። ሆኖም ግን ከመቀላቀል ወደ ኋላ አላልኩም ስትል እንግዲህ ተናግራለች። ወደዛም ኃይልም ከተቀላቀለች በኋላ የአማራ ብሔር ተወላጅ በመሆኗ ምክንያት መረጃ ልትወስድ የመጣች ሰላይ ናት ተብላ በከፍተኛ ሁኔታ ጥርጣሬ ገጥሟት እንደነበርና ወደ ኋላ ላይ ነገሮች ተስተካክለዋል ስትል ነው የተናገረችው። እንግዲህ እናቷና እህቶቿ ጋር አሁን ግንኙነት ቢኖራትም አባቷ ግን እስካሁን ሊያናገራት ፈቃደኛ ስላለመሆኑ ነው የተናገረችው። እንግዲህ ሀገር ሻጭና ከዳተኛ ሲሉ እህቶቿና አጎቶቿና የሰፈር አብሮ አደጎቿ እየደወሉ በስልክ ይሰድቧት እንደነበረ ተናግራለች። እንግዲህ ወደ አማራ ክልል ወይም ወደ አዲስ አበባ ብትመለስ እንግዲህ አማራን ፈጅታ ወደ ትግራይ ወገነች ተብላ የመገደል ስጋት ስላለባት መመለሱን እንዳልፈለገች ነው የተነገረው። በአሁኑ ወቅት እንግዲህ በአንድ ካፌ ውስጥ በቡና አፊነት ተቀጥራ እየሰራች መሆኗን እና መቀለ ከተማ ውስጥ ብቻዋን ቤት ተከራይታ እየኖረች እንደምትገኝ ነው ያመለከተችው። በመጨረሻ ምን መልእክት ታስተላልፊያለሽ ተብላ ስትጠየቅ ምኞቴ የአማራና የትግራይ ሕዝብ እንደ ድሮ በፍቅርና በአንድነት እንዲኖሩ ነው ስትል ተናግራለች። ጦርነት ይብቃ፣ ከዘር መቁጠር ይልቅ በፍቅር ውብ የሆነች ሀገር መስራት ነው ያለብን ስትል አመልክታለች። እንግዲህ በአጠቃላይ የተመለከትነው የቃለ መጠይቁ አጠቃላይ ይዘት ይህን ይመስል ነበረ። ለዛሬ ያለን መረጃ እንግዲህ ይህን ይመስላል። በነገው ዕለት ዝርዝር ጉዳዮች በምርጫው ዙሪያ ይዘን እንደምንቀርብ ከወዲሁ ልነግራችሁ እንወዳለን። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ